ሰላም እንዴት አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የአስረኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ እንደቀጠለ ነው። በአስረኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ ዩኒት 3 ጀምረናል። ቲዮሪስ ኦፍ ፕሮዳክሽን ኤንድ ኮስት የሚለው ሴሽን ላይ ነው የምንገኘው። ስለዚህ 3.2ን ቲዮሪስ ኦፍ ኮስት እያየን ነው ማለት ነው። ስለዚህ ዛሬ ደግሞ የመጨረሻውን የቲዮሪስ ኦፍ ኮስት ሴሽን ይዘን የመጣ ነው ማለት ነው። ስለዚህ ሁልጊዜ ከመግባቴ በፊት እንደማስታውሳችሁ @lucybridgeacademy.com www.lucybridgeacademy.com የሚለው ሳይት ላይ ገብታችሁ ብሪፍ ኖቶች፣ ጥያቄዎች እንዲሁም ደግሞ ፐርሶናላይዝድ የሆነ ኤአይ አሲስታንት ማግኘት እንደምትችሉ እያስታወስኳችሁ እንድትጠቀሙት ሪኮመንድ አረጋችኋለሁ። በቀጥታ ወደ ቲዮሪስ ኦፍ ኮስት የመጨረሻ ክፍል ፓርት 2 ስንገባ እንግዲህ ቲዮሪስ ኦፍ ፕሮዳክሽን ኤንድ ኮስት ላይ የመጨረሻው ሴሽናችን ቲዮሪስ ኦፍ ኮስት በሎንግ ረን ማየት ይሆናል ማለት ነው። ሾርት ረን ላይ እንግዲህ ባለፈው እንዳየነው ሾርት ረን ላይ አትሊስት ዋን ቫሪያብል ፊክስድ ነው። እዚህ ጋር ግን ሎንግ ረን ምን አለው ያደርገናል? ሁሉም ቫሪያብል ምን እንዲሆን አለው ያደርገናል? ቼንጅ እንዲያደርግ ፍሌክሲብል እንዲሆን አለው ያደርገናል ማለት ነው። ስለዚህ all factors of production here are variable, so there is no fixed cost. Firms can adjust to plant size, their plant size adjust ማድረግ ይችላሉ፣ ስኬል ማድረግ ይችላሉ፣ ፕሮዳክሽን አውትፑታቸውን ስኬል ማድረግ ይችላሉ። this makes እንግዲህ አናሊሲሱ ምን ያደርገዋል? ከሾርት ረን የተለየ እንዲሆን ያደርገዋል። እንግዲህ ስኬለብል ነው ሁሉም ነገር፣ ካፒታልም ፍሌክሲብል ይሆናል፣ ሌበርም ፍሌክሲብል ነው። ኦልሬዲ ሁሉም ነገር እንደ ኢንፑት የምንጠቀመው አውትፑትም ፍሌክሲብል ነው። ስለዚህ ሎንግ ረን አናሊሲስ ከሾርት ረን የተለየ ያደርገዋል። ልክ እንደ ሾርት ረን ግን በሎንግ ረን ጊዜ ቶታል ኮስት እናያለን፣ ሎንግ ረን አቨሬጅ ኮስቶችን እናያለን፣ እንዲሁም ሎንግ ረን ማርጂናል ኮስቶችን የምናይ ይሆናል። እንግዲህ ሼፖቻቸውን ዲስከስ ወደ ማድረግ ነው የምንሄደው። ሼፖቻቸው እንግዲህ ሎንግ ረን አቨሬጅ ኮስት እና ሎንግ ረን ማርጂናል ኮስት ዩ ሼፕድ አይነት ቅርጽ ነው ያላቸው። ዩ ሼፕድ ነው። መጀመሪያ ፎል ያደርጋሉ and then eventually ራይዝ ያደርጋል። ነገር ግን ፍላተር ናቸው። ከሾርት ረን አንጻር ስናያቸው somehow ፍላተር ናቸው። ምክንያቱም ካምፓኒው ስኬል ማድረግ ስለሚችል ሁሉን ነገር ስኬል ማድረግ ስለሚችል ማለት ነው። እንግዲህ ኮስትስ ዲክሪስ ኢኒሺያሊ ዲዩ ቱ ኢኮኖሚክስ ኦፍ ስኬል። በኢኮኖሚክስ ኦፍ ስኬል እና ዲስ ኢኮኖሚክስ ኦፍ ስኬል እንግዲህ ባለፈው ለመነጋገር ሞክረናል፣ በወፍ በረር አይተነዋል። በኢኮኖሚክስ ኦፍ ስኬል ምክንያት ስኬል አፕ እያደረገ በሄደ ቁጥር ወይም ሱተብል የሆነ ወይ ከተፈጠረለት ስኬል አፕ ለማድረግ ምን ይሆናል ማለት ነው? ኮስት ዲክሪዝ ያደርጋል። አውትፑት ካን ሞር ዘን ደብል በላይ ያደርጋል። ኤንድ ሌስ ዳን ደብል the ኮስት ይቀንስልናል፣ አውትፑታችን ይጨምረናል which is good for our production process and for our efficiency ማለት ነው። ስለዚህ due to economies of scale ዲክሪዝ ያደርጋል ኮስት መጀመሪያ ላይ ማለት ነው። and then beyond the optimum point diseconomies of scale ጋር ስንገባ ምን ይሆናል ማለት ነው? አውትፑት ዳብል ማድረግ ምን ይጠይቀናል ማለት ነው? ኮስትን ዳብል ማድረግ ሊኖርብን ነው ማለት ነው። where doubling output requires more than doubling the cost። እንግዲህ ኮስቱ ከደብል በላይ እንዲሆን አውትፑቶችንን በጥፍ ለማሳደግ ከጥፍ በላይ ኮስት ኢንከር ማድረግ ሊኖርብን which is not good። አንፈልገውም ያንን ዞን ማለት ነው። ከዛ ዞን immediately እንወጣለን። እሺ ለምሳሌ አንድ ፈርም አውትፑቱን ደብል ቢያደርግ አውትፑቱን ኮስቱን ደግሞ የጨመረበት ልክ ደብል ለማድረግ በ70% ብቻ ከሆነ ምን እንለዋለን? ይሄንን ቦታ ይሄንን ዞን ምን እንለዋለን ነው እዚህ ጋር እያለን ያለ ነው። ይሄ ኢንዲኬት የሚያደርገው እንግዲህ ኢኮኖሚክስ ኦፍ ስኬልን ነው ኢንዲኬት እያደረገልን ያለ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ